ያው እንግዲህ እኛ የኢትዮጵያ ሕዝብ አይቶ ይረዳናል ብለን ተስፋ አለን። እግዚአብሔር ይርዳችሁ። እንደው ብር በጣም የፈለጋችሁበት ምክንያት ዋና ችግራችሁ ምንድነው አባታችን? ብር ያስፈለገበት? እሺ በዋነኝነት ብር ያስፈለገበት ምክንያት አንደኛ መናኙ እዛ ያለው መናኝ ቅድም እንዳልኩት ራሱን ቀን ቁጭ ብሎ መዋል የለበትም። መናኝ ይፈተናል። የተለያዩ ፈተናዎች አሉ። እነዛ ፈተናዎች ላይ መጡበት ስራ መስራት ይፈልጋል። ስለዚህ ስራ መስራት ሲፈልግ ደግሞ ገዳሙ የሚያሰራው ስራ የለውም። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ግብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማኅበር ያነጋግሩ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ያደረጋችሁ ስለሆነም ከልብ አመሰግናለሁ። እነሆ በግራና በቀኝ በአባቶቼ ተከብቤ መሃል ላይ የነሱን ጉዳይ ላጋፍር ከናንተ ጋር ለማገናኘት እነሆ ሌላኛው የበረከት መንገድን ድልድይ ሆኜ ላገናኝ ዛሬ ተገናኝተናል ማለት ነው። እነሱ የሚጠይቋችሁ ጥያቄዎች አሉ። እናንተ እግዚአብሔር የሰጣችሁትን በመስጠት እነሆ ከጽድቅ ጋር እንድትገናኙ ዛሬም በመላው ዓለም ያላችሁ ኦርቶዶክሳውያን ስለ ድንግል ማርያም ብላችሁ መርሃ ግብሮቻችንን ከቻላችሁና ከፈቀደላችሁ ሁኔታ ካገዛችሁ እስከ መጨረሻው ድረስ እንድትከታተሉን የአባቶቻችሁን ታሪክ እንድታውቁ ስል በአክብሮት እጠይቃለሁ። በሰሜን ሸዋ ሀገረ ስብከት በቀይት ወረዳ በለስ ዋሻ ደብረ አሰቦት ናዝራዊ ኢየሱስ አንድነት ገዳም ይባላል የዛሬው ጉዳያችን። ከዚሁ ገዳም የመጡት ደግሞ መልአከ ሕይወት ቆሞስ አባ ገብረ ኪዳን የገዳሙ አበምኔት ናቸው። እንኳን ደህና መጡ አባታችን። በሌላ ጎኑ ደግሞ ለኔ በስተግራ በእናንተ በኩል በቀኝ አባ ኃይለ ማርያም የገዳሙ መጋቢ ናቸው። ቀደም ብዬ እንደነገርኳችሁ በሰሜን ሸዋ ሀገረ ስብከት በቀይት ወረዳ በለስ ዋሻ ደብረ አሰቦት ናዝራዊ ኢየሱስ አንድነት ገዳም ዝም ያለ ሕፃን በእናቱ እቅፍ እንዳለ ይሞታል ይባላል። ካላለቀሰ ያው ይርቧል ተብሎ ስለማይታሰብ ሰሜን ሸዋ ሀገረ ስብከት ሲባል ብዙ ክርስቲያን ያለበት እንዲሁም ደግሞ ጉዞም ጭምር ያለበት ስለሆነ እንዴት ሰሜን ሸዋ ሀገረ ስብከት ይራባል የሚሉ ብዙ ክርስቲያኖች አሉና
ዝም እንዳለው ሕፃን ሆናችሁ ነው ወይ ችግራችሁ የበረታው ወይስ ምንድነው እኛ ጋር ያመጣችሁ? አባ ከርሶ ልጀምር። እሺ ያው ገዳሙ ደብረ አስቦት ናዝራዊ ኢየሱስ አንድነት ገዳም መናንያንና አባቶች መነኮሳት ያው እስካሁን ድረስ ወደ ውጭም ያልጠየቅንበትም ምክንያት አለን። ያው ቦታው አመችም ስላልሆነ ህዝብም የማይደርስበት ቦታ ስላልሆነ ከአመት በአመት ጥር 6 ነው የሚከብረው። ያውም የሚመጡት ውስኖች ናቸው። ያው ብዙ የማያውቀው ሰው ብዙ ነው ያለው። ገዳሙ የቆየ ነው። በንጉሱ ቀዳማዊ ኃይለ ሥላሴ በሳቸው የተመሰረተ ነው። መሰረቱ በ5957 ዓመተ ምህረት ነው የተመሰረተው። በ59 ዓመተ ምህረት ተፈጽሟል ማለት ነው። ይህ ሲመሰረት እንግዲህ አባቶቻችን ቅዱሳን በነበሩበት ሰዓት በጣም ያው ለንጉሱ ኃይለ ሥላሴ ዘበኛ ሳይከለክላቸው ማንም ሳይከለክላቸው እየገቡ ቤተ መንግስት ያነጋግሯቸው ነበር እና ንጉሱ ከገዳሙ እየወጡ የቤተ መንግስት ጠባቂ አይከለክሏቸውም። ከገዳሙ ስለሆነ ቤተ መንግስት ድረስ ገብተው የገዳሙን ጉዳይ ያሳስባሉ። እና አይታዩም። ያን ጊዜ አባቶች ስውራን ናቸው። ያው እነሱ እየገቡ ያሳስቡ ነበረ። ይሄ ጉዳይ 4 ቤተክርስቲያኖች ናቸው በእነሱ በቅዱሳን የተመሰረቱት። ኃይለ ሥላሴ ስሩ ተብለው ቅዱሳን አባቶች የፈቀዱላቸው 4 ናቸው። እኛ 4ቱም መነሻው ሚጣቅ ነው። ሚጣቅ አማኑኤል ነው። ከነሱ የነበሩ ቅዱሳን አባቶች ናቸው። በእነሱ መሰረት ነው እነዚህ ዝምባባ ዮሐንስ፣ ወለደ ወዳንያለም እና አንጉ ማርያም የኛ በለስ ዋሻ እነዚህን ካልሰራችሁ ተብለው ኃይለ ሥላሴ እነዚህ የዓለም መትረፊያ ናቸው፣ ዓለም የሚድንባቸው ናቸው፣ እነዚህ ካልተሰሩ ወደፊት የዓለም መትረፊያ ናቸው እና ተብለው ያው ማንም ሳይከለክላቸው ከነሱ ጋራ ከንጉሱ ጋራ ያወሩ ነበረ። ታዲያ ያው በዚህ ዓመተ ምህረት ተመሰረተ። ከዛ ወዲህ ማንም ያየው ነገር የለም፣ ማንም ሀይ የሚለው ነገርም የለም እስካሁን ድረስ ማለት ነው። እና ያው በትንሽ መለኮሳት እስካሁን እስከዚህ ድረስ ደርሷል ማለት ነው። እና ያ የመጣንበትም ምክንያቱ ምንድነው? ያው እስከዛሬ ድረስ አሁን ጊዜው ከባድ ሆነብን። ያው መናንያን እንዳይቀመጥ እንዳይበዛ ችግር አለበት። ቋሚ ነገር የለበትም ገዳሙ ማለት ነው። እና ያው ባለችው ቤተክርስቲያኑ በሰፈረበት ነው ያለው ቦታ። ያም የመኖሪያ ቦታ እንጂ ሌላ ነገር የለውም። የሚሰራበት መናንያኑ የሚያርስበት ወይ የሚሰራበት ያለው አይደለም። እና በአንዳንድ ባለተስፋዎች እግዚአብሔርን ብለው የሚረዱ ማህበራት አሉ። እነሱ የዕለት ጉርሳችንን እየሰጡን እስካሁን ድረስ ያው አለን ማለት ነው። እና ነገር ግን ያነ ያው በቂ እንዳልሆነ አይተን መናንያን ይመጣሉ። ቀለብ የለንም የምንልበት ጊዜ አለ፣ የሚያንስበት ጊዜ አለ። እና ለዚህ እንደዚህ እንዴት ይሆናል ብለን ያው ለፍተናል። ከብዙዎች ጋራ እንግዲህ ያው ጥረት አድርገናል። ነገር ግን አባቶች የፈቀደውን ነውና የሚያዙት። ያው ቢሰወሩም በእነሱ ፍቃድ ነው ያለው ቦታው ማለት ነው። ያው እግዚአብሔር የፈቀደለት ነው የሚሰራው። በቦታው ላይም ደግሞ እግዚአብሔር የፈቀደለት ነው የሚኖረው ማለት ነው። እና እግዚአብሔር ፈቅዶ ያው እንግዲህ ከእናንተ ጋር አገናኝቶናል ማለት ነው። እና ያው ችግራችን እንዲፈቱልን የኢትዮጵያ ሕዝብ እንዲረዳንና ያው እንዲረዱን ብለን ነው እንግዲህ ወደ እናንተ የመጣው። እሺ እንግዲህ እግዚአብሔር ነው ሁሉን ችግር የሚፈታ። ለእግዚአብሔር ሰጥተናል። እግዚአብሔር ደግሞ ሰው ሆኖ ነው ዛሬ የሚገለጠው የሰዎችን ችግር ለመፍታትና ለቀኑ ያዘጋጃችሁ፣ ለወቅቱ ምስክር አድርጎ ያቆማችሁ፣ በጊዜው ደግሞ ሁሉ እንዲሞላ ያደረገላችሁ፣ ጤና ሀብት የሰጣችሁ፣ በልጅ የተባረካችሁ፣ ቆማችሁ መራመድ እንድትችሉ ትላንትን አሳልፎ ለዛሬ ያቆያችሁ በሙሉ
በሰሜን ሸዋ ሀገረ ስብከት በቀይት ወረዳ በለስ ዋሻ ደብረ አሰቦት ናዝራዊ ኢየሱስ አንድነት ገዳም አባቶች የናንተን እንግዲህ በረከት ይጠባበቃሉና ለዚህ ቀን ያጎያችሁ ከታች በምትመለከቷቸው ስልክ ቁጥሮች አባቶችን ማግኘት ትችላላችሁ። እንዲሁም ደግሞ አስራት በኩራታችሁን አውጡ ባንልም መባ ስጦታዎቻችሁን ግን መላክ እና አባቶችን ከድካም ብታሳርፏቸው እግዚአብሔር የሚከብርበት እግዚአብሔር ዋጋ የሚከፍልበት ስራ እንደሆነ ግን መናገር እንፈልጋለን። አባ ኃይለማርያም ደርሶ ልምጣ እስቲ ንገሩን፣ ለምንድነው ወደኛ የመጣችሁት? ረጃጅም ጊዜ ስንደዋወል ነበረ። ብዙ ወረፋ አለ፣ ብዙ ሰዎች ጋር እንደሄዳችሁ አውቃለሁና ይሄን ያህል የሰው ፊት እንድትመለከቱ ወደ ከተማ እንድትወጡ ያደረጋችሁ ችግር ምንድነው? እሺ፣ በቅድሚያ እድሉ ስለተሰጠኝ አመሰግናለሁ። ያው እኛ ወደዚህ የመጣነው ስለ ቦታው ታሪክ አባታችን ቅድም ተናግረውታል። ቦታው ከጥንት የቆየ ጥንተ ጠላታችን ወይም ደግሞ በቤተ ክርስቲያን ላይ በጠላትነት የተነሳው ግራይ በቤተክርስቲያንን እያቃጠለ ካህናትን እያሳደደ በሚገድልበት ሰዓት ያ ቤተክርስቲያን ብዙ ሊቃውንትን ይዞ ብዙ መናንያንን ይዞ ከቦታው በሚያጠፋበት ሰዓት ተሰውሮ ከዛ በኋላ እንደገና በድጋሜ አባታችን እንዳሉት በንጉሱ አማካኝነት በስውራን ቅዱሳን አማካኝነት መልካም ፈቃዳቸው ሆኖ ገዳሙ ተገድሞ በአሁኑ ሰዓት ይገኛል። ነገር ግን በገዳሙ ውስጥ መናንያን አባቶች መናንያን እናቶች አሉ። እነሱ እያሉ ደግሞ መናንያን ካለው ጨምሮ መኖር ይችላል። ነገር ግን ለመኖሪያ በዓት የለም። ሲቀጥል ደግሞ አሁንም የዓመት ቀለቡን የሚሰጡት የተወሰኑ ማህበሮች አሉ። እነሱ ማህበሮች እግዚአብሔር አምላክ በህይወት በጤና በደስታ ይጠብቅልን። እንዲህ ስጦታቸውንም እሱ ይተካልን። እነሱ የሰጡን ያችንን እህል ደግሞ አስፈጭተን የምንመገብባት ወፍጯችንን አሁን ባደጋ ላይ ነው ያለችው። ማለት የወፍጮዋ ቤት ንፋስ አጋጣሚ ገንጥሎት ላዩን ንፋሱ ቆርቆሮውን ስላነሳው ዝናብ ይመታዋል፣ ፀሐይ ይፈራረቅበታል። በዛ ምክንያት ወፍጮዋ አገልግሎት ውጭ እየሆነች ነው። ሲቀጥልም ከብዙ 20 ዓመት በላይ ያገለገለች ናት ወፍጮዋ። እርጅና እንትን ብሏት ትንሽ ምግባችን እንኳን ፈጭተን ለመጠቀም አስቸጋሪ ነው ያለንበት ሰዓት ማለት ነው። ያችን ያመጡልን ምግብ መቼም ጥሬውን እህል አይበላም። ያካል ተፈጭቶ ተቦክቶ ተጋግሮ ካልሆነ ይሄንን ማድረግ አልተቻለም። ሲቀጥል ሁለተኛ ደግሞ መቼም ለቤተ ክርስቲያን ዋናው ምሰሶ የአብነት ትምህርት ነውና የአብነት ትምህርት ቤቶች ተቋቁመው ነገር ግን በበዓት እጥረት የተማሪዎች መኖሪያም ስለሌላቸው ማደሪያ በዛ ምክንያት ተማሪዎች እየተበተኑት ነው ያለ። በአንዳንድ ችግር አካባቢውም ሁሉን ነገር ስላለመደው በተለያዩ ችግርም እነሱ ተማሪዎች እየተበተኑ ነው ያለ። በሶስተኛ ደረጃ ደግሞ አሁንም ቤተክርስቲያኗን መቼም ቤተክርስቲያን ያለ ሰው ያለ ቤተክርስቲያን አይኖርምና ቤተክርስቲያኗ አገልጋይ አባቶች ሲያገለግሉ የዕለት ልብስ የተለያየ ነገር ያስፈልጋቸዋል። ከምግብ ውጭ የሚሆኑ ነገሮች የሚያስፈልጉ ነገሮች አሉ። እነዛን ማሟላት ገዳሙ አቃተው። ይህንን ገዳሙ ሲያቅተው አማራጫችን የሚረዳ ፍለጋ መጣን። በተመሳሳይ አሁንም የመናኙንም ልብሱንም የተለያዩ ነገሮችንም ያንን እንትን ለማለት ወደዚህ መጣን። ሲቀጥል አሁንም ደግሞ ውሃ ተጉዘን ምንቀደው አሁንም ውሃ ያንን ውሃውንን ተጉዘን ምንቀደውን የሰው ኃይልም ስለሚያጥር ያንን ደግሞ የክረምቱን ውሃ ሰብስበን አቁረን ኮሬውን ለመጠቀም አስበን አቅደን ቦታውን ቆፍረን አስቀመጥን። ያንን ቆፍረን ያስቀመጥንበት ምክንያት ያ ግንባታ የውሃ ማቆሩ የሚገነባው ብረታ ብረት፣ ሲሚንቶ ምናምን የተለያዩ ነገሮች ያስፈልጉናል። ያንን ለመገንባት ደግሞ ወጪ ያስፈልጋል ገንዘብ። ያን ገንዘብ ደግሞ አመጠነኛ ለመስራት ደግሞ አቅሙ አጠረን። በእንዲሁ ደግሞ የተለያዩ ችግሮች አሉ። ቦታ መሬትም የለውም ገዳሙ።
የማሳ አርሰን ቆፍረን የምንበላበት ስለሌለ ቋሚ የሆነ ለምሳሌ እንደ ሸማ ቤት ማቋቋም ሊሆን ይችላል፣ ሱቅም ሊሆን ይችላል። እንደ ወፍጮ የማህበረሰቡንም ፈጭተን ልንበላ ያችን 5-10 የማህበረሰቡን ወፍጮ እህሎች ፈጭተን በራሳችን አቅም ለመብላት ለመተዳደርም ሐሳባችን በዛች እንትን ብለን ተንጠልጥለን እናንተ ምእመናን አባቶች፣ እናቶች እንዲሁም ወንድሞች፣ እህቶች፣ ህፃናትም ጭምር በሚያደርጉልን ድጋፍ ራሳችንን ችለን አሁን መቆም አልቻልንም፣ ግን ራሳችን ችለን እንድንቆም እርዳታ ለመጠየቅ ነው የመጣ ነው ከዚሁ ድረስ። በጣም ነው የማመሰግነው የሚገባንን ኃላፊነት እንድንወጣ ስለምታሳስቡን ነው። የማዝነው ደግሞ ስለኛ ስለ ወንዞችና ሙላት ስለ ሀገር ስለ ምድር ስለ መሪ ጭምር ከፈጣሪ የምትለምኑ አባቶቻችን ጸሎታችሁን አቋርጣችሁ ከተማ ለልመና መውጣታችሁን አዝናለሁ። የሚጠበቅብንን ማድረግ አቅቶን ስለሆነ ማለት ነው። ክቡራን ተመልካቾቻችን ብዙዎች እንግዲህ መነኩሴ ለምንድን ነው የሚለምነው? ሰርቶ አይበላም ወይ? ምን ይስራ ነው ጥያቄው። መሬት የለንም እያሉ ነው። ውሃም ሩቅ ነው። ለስራማ የመነኩሴን ያህል የሚሰራ የለም። በሌላ ጎኑም ደግሞ በአት ብለን ስንጠይቅ አንዳንዶች ምቾት ካስፈለገው ለምን መነኑ የሚላሉና እንደው መነኩሴ ዱር ነው ወይ ማደር ያለበት? እንደው ለየብቻ ዱሩንስ ሊችለው ይችላል። ግን የአንድነት ጉባኤ ስለሆነ የአንድነት ቤት ስለሆነ ይሄንን ስርዓት አይፈትነውም ወይ? የዚህ አስተያየት ምንድነው መደረግ ያለበት? አባታችን እስቲ ከሱ እንነሳ። አሁን እንዳልነው በእርግጥ ብዙዎች እንዲህ ያለ አስተያየት የሚሰጡ አሉ። በቅርቡም አንዳንዶች እንደው በምንሰራበት ጊዜ ለምንድነው እንደዚህ የምታደርጉት ሁሉ ወቀሳ የሚያደርሱ አሉ። ግን ያው ምንድነው እኛን እንደሌላ ነው የሚያዩት ማለት ነው። ያ ሰው ነው ከሰው ነው የተፈጠርነ። በድሮ ጊዜ አባቶች የማይጠይቁበት ነገሮች አለ። ምክንያቱም የድሮ አባቶች አንድ አባት አንድ ገበሬ ማህበር ስንቅ ይዞ ያቀብለዋል፣ እሱም ይጸልይለታል። ያን ጊዜ እሱም በነፍሱ ይጸልያል፣ ተባብረው እሱም ስጋ እንትን ይላል። አሁን ያንን የሚያደርግ ህዝብ የለም። ደግሞ ያው ስጋንም ነፍስንም ይዘው አባቶች እየጸለዩ ደግሞ እንደ መለኮሳት ትእዛዝ ያው እንደሚያዘን የመጽሐፍ መለኮሳት የሚያዘን አለ። መለኮሴ ስራ ይፍታ ይላል እና ስራ መፍታት እንደሌለበት ልማት እንደሚያሰራ የታዘዘለት ጸሎት የሚይዝበት ሰዓት አለ። አሁን ግን በየጊዜው ሰዓት አለ፣ በየሰዓቱ የሚጸልይበት አለ። ከዛ ውጭ ደግሞ የሚሰራባቸው ስራዎች ትሩፋት አሉ። ያ ለትውልድ ሰርተን አልፈን ያን ትውልድ ደግሞ እየጸለየ ስራዋን እየሰራ ለሀገርም ለወገንም እንዲያስብ መሆን አለበት። አሁን ካልበላ ካልጠጣ ምስጋናም የለም፣ አይጸልይም፣ መጸለይም አይችልም። ያን መጨረሻ ላይ የሚሆን ነገር ነው። እኛ አሁን እንወጣለን እንወርዳለን። ትእዛዙ ሲደርሰን ደግሞ ወደዛ ወደ ጭራሽ ወደ ነፍሳዊ ነገር ስንሄድ ይሄ ትሩፋት ነው የሚባለው። በነገራችን ላይ ትሩፋተ ስጋ ነው። ትሩፋተ ስጋን ሰርተን ወደ ትሩፋተ ነፍስ አብራት አካትታለች። መጨረሻ ጊዜ ግን ሲፈቀድልን ማህበር ሲፈቅድልን ለፍታችኋል፣ ወጣችኋል፣ ወርዳችኋል ሲባል አሁን በብዙ ገዳማት አሉ ዘግተው የሚጸልዩ ለሀገር ለወገናችን ማለት ነው። እና አሁን የነፍስ ስራ የሚሰራበት ጊዜ ወደዛ አለ። ከፊታችን ስራ እንሰራለን ማለት ነው። እንጸልያለን፣ እንትን እንላለን። ያ የመጨረሻችን ዓላማ ነው። በላንም ጠጣንም ግን እስከዛ ድረስ ቤተክርስቲያን ትጎዳለች። አሁን አንዳንዶች ሰዎች አሁን እኛ ፕሮጀክቶች ምናምን አውጥተናል እንደዚህ ብለን ማለት ነው እና በጊዜው ሰዓት ያው የጠየቅናቸው ሰዎች ፕሮጀክት አውጡ ብለውን ነበረ። ምናልባት በዚህ አጋጣሚ እኔ ምናልባት ለኮሜዲያን እሸቱ ምንድነው ብዙ ነገሮች ጽፈናል። ከአገረ ስብከትም ከቤተ ክህነትም አጽፉ ተብለን አጽፈን መተናል። ወረፋችሁ ደርሷል ተብለን ማለት ነው ኮሜዲያን እሸቱ ጋር እና እንግዲህ ለሱ ይድረሱ አይድረሰው የምናውቀው ጉዳይ የለም። እኛ ለቢሮ ነው ያደረስነው
እና እሱን በጊዜው ጨቅጭቀናል ቶሎ ድረስልን ምናምን ብለን በተወከሉ ሰዎች ያው ደብዳቤ ብፁዕ አባታችን አቡነ ቀለሚንጦስን በዚሁ አመሰግናለሁ። እሳቸው የኛ ገዳማት በጣም ከትንሽ አሁን ከችግር አውጥተውናል ብለን እንጠብቃለን። በሌላ ጉዳይ ነበረ የነበረውም በሌላ ተደርቦም ነበረ። ከዛ የራሱን ችሎ ይተዳደር ብለው ራሱን እንዲችል ያደረጉት እሳቸው ናቸው እና በዛ ምክንያት ተባብረውናል። የሚረዳችሁ ከተገኘ እኛ ምን ቸገረን ብለው እሳቸውም ደብዳቤ ጽፈው ለቤተ ክህነት ከጠቅላይ ቤተ ክህነት ተጽፎልን አባታችን ብፁዕ አባታችን አቡነ አብርሃም ጽፈውልን ነበር። ወስኖ ሁሉ ደርሰናል። ግን ያው ችግሩ ላይ አልደረሱልንም ማለት ነውና ይሄን ሁሉ ልፋት አድርገናል። ቅድም እንዳልኩ ግን የእግዚአብሔር ፍቃድ እግዚአብሔር ሲፈቅድለት ነው ሁሉም ነገር የሚሆነው እና ባለቤቱ ኢየሱስ ክርስቶስ ነው። እንግዲህ እኛ ህይወታችንንም እስትንፋሳችንንም በምንንቀሳቀስበት ሁሉ እሱ እንዳለ ማንም ያውቃል። ነገር ግን ኢየሱስ ቤተክርስቲያን የሚባለው ነገር አሁን ማንም የሚጠይቅ ዘውሮ ለሚጠይቀን ነገር የለም ከነዚህ ማህበራቶች ማለት ነውና ይሄ በአመት 30 ኩንታል የሚያመጡላችሁ ማህበራት አሉ። እነሱ ናቸው። ማን ናቸው ማህበራት ስሙ? ማህበራታቸው ስም ማህበረ ዮሐንስ ይባላሉ። ሁለት ናቸው። ማህበረ ከሳቴ ብርሃንም ይባላሉ። ማህበረ ኢየሱስ፣ ማህበረ አማኑኤል ይባላሉ። እነዚህ አራቱም ቤተክርስቲያን ሌሎችም ይረዳሉ። በአመት 30 ኩንታል ምግብ ያመጣላችሁ። ለሌሎችም ያደርጋሉ። ለሌላ ገዳምም ይሰጣሉ። እግዚአብሔር በእድሜ በጤና ይጠብቃቸው። እነሱን በዚህ እናመሰግናቸዋለን። እድሜና ጤና ይስጥልን፣ ትውልድ ይባረክ ብለን ያው ለነሱም ጸሎት እናደርጋለን ማለት ነው። ገዳሙ የኖረው በእነሱ ነው እስካሁን የሚጠበቅ ያለ ማለት ነውና እነሱ ባይኖርስ ቤተክርስቲያኒቱ የለችም ብለን ያስባለሁ ማለት ነው። እና ነገር ግን እኛ አሁን ምንድነው ቅድም እንዳነሳ ነው ራሳችን ለመሻል ጥረት ፕሮጀክት ነገሮችን ሁሉ አውጥተናል። ምንድነው ያወጣነው? መብራት አሁን እኛ ቅርብ አለ 3 ኪሎ ማለት ነው። 3 ኪሎ ሜትር ማለት ነው። 3 ኪሎ ሜትር ማለት ነው። እና እሷ ነች ያለችው ከከተማና እኛ ምንድነው ያሰብነው እቺ መብራት ብትገባልን በጥበባጥበብም ሰርተን በማሽኖችም ሰርተን በወፍጮም ሰርተን ሌላ ምንም አያስፈልገንም። እዛችሁ ገዳማታችን ከተማም አንወጣም፣ ገዳማችን ባለው ግቢው ይበቃናል። በዚህ ሰርተን ራሳችንን እንችል ነበረ ብለን በጊዜው ፕሮጀክት አውጥተናል። አውጡ ብለው እነሱ ማለት ነውና ያው አውጥተን ተቀምጧል ማለት ነውና የአብነት ትምህርት ቤትም ቅድም አባታችን እንዳነሱት አውጥተናል ፕሮጀክቱ ማለት ነው። እና ምንድነው እነዚህን ለመስራት ግን ያው አቅም ስለሌለን ፕሮጀክቱ ያው እነሱን እየጠበቅን ነበረ በጊዜው ማለት ነውና ያው እንግዲህ እኛ የኢትዮጵያ ሕዝብ አይቶ ይረዳናል ብለን ተስፋ አለን። እግዚአብሔር ይርዳችሁ። እንደው ብር በጣም የፈለጋችሁበት ምክንያት ዋና ችግራችሁ ምንድነው አባታችን? ብር ያስፈልገበት? እሺ መቼም ብር የማያስፈልግበት ጊዜ የለም። ግን ለገዳማውያኑ ደግሞ ይሄን ያላስፈልገበት ለምንድን ነው? እሺ በዋነኝነት ብር ያስፈልገበት ምክንያት አንደኛ መናኙ እዛ ያለው መናኝ ቅድም እንዳልኩት ራሱን ቀን ቁጭ ብሎ መዋል የለበትም። መናኝ ይፈተናል። የተለያዩ ፈተናዎች አሉ። እነዛ ፈተናዎች ላይ የሚወጡበት ስራ መስራት ይፈልጋል። ስለዚህ ስራ መስራት ሲፈልግ ደግሞ ገዳሙ የሚያሰራው ስራ የለውም ቋሚ ሆነ ስራ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንጻ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል
ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። የምትመጣለትን በእርዳታ እነዛ ማይበርተኞች ያመጧትን እህል እየተመገበ ብቻ ነው የሚቀመጠው። ስለዚህ ደግሞ በዋነኝነት ቅድም እንዳነሳሁት ወፍጯችንም አደጋ ላይ ስለሆነች አንደኛው ወፍጯችንም እንትን ማለት ያስፈልጋታል ብርካታ ስናገኝ። ሲቀጥል በሁለተኛ ደረጃ ደግሞ የተለያዩ ለምሳሌ እንደ መብራት አለ። መብራት ከገባ ወፍጮ መብራት ማድረግ ይቻላል። ለምሳሌ አሁን ሰሞኑን የነዳጅ እጥረት አለ። እሱ ነዳጅ የለም፣ ዝም ብለን ቁመን ያለ ነው። ዝም ብሎ ነው ያለው። ምንም እንትን ምን ፈጨውም ምን ምንለውም ነገር የለንም። የግለሰብ ማንፈጭም የገዳሟን ነበር የምትፈጨው፣ የገዳሟንም አቁመናል። የለም ወፍጮዋም እንትን አደጋ ላይ ስለሆነች አቁመናል። ለሱ ገንዘብ ያስፈልገናል። የአብነት ትምህርት ቤቶች ቤት የሚደራጅበት ገንዘብ ያስፈልገናል። እንዲሁ መናኙ ደግሞ አሁንም ስራ ራሱን ገዳሙን እንደ ገዳም እንደ ተቋም የሚሰራበት የሚንቀሳቀስበት ገንዘብ ያስፈልገዋል። መቼም አንድ ተቋም ለመንቀሳቀስ ገንዘብ ያስፈልገዋል። ያ ገንዘብ ደግሞ የሚንቀሳቀሰው ለምሳሌ በተለያዩ ስራዎች ሊሆን ይችላል፣ አዋጭ ስራዎች። በእነዛ እየተንቀሳቀሰ ገዳሙ ራሱን ችሎ እንዲንቀሳቀስ መናኙ ከሰው እጅ ጠብቆ የሚመገበውን በራሱ እጅ ሰርቶ በራሱ ላብ በራሱ ወዝ እንዲመገብ ለማድረግ ነው የኛ ገንዘብ ፍለጋችን ማለት ነው። እኔ ያው የአባቶቻችን ትህትና በጣም የሚያስደንቀኝና ሁሉን ነገር ለምስጋና የፈጠራቸው ስለሆኑ ነው እንጂ በአመት 30 ኩንታል ነው የሚመጣላቸው በማህበረ ዮሐንስ አማካኝነት። እግዚአብሔር ይስጣችሁ እናንተ ማህበርተኞች፣ ለሌሎች ገዳማት የሚያደርጋሉ፣ ግን በቂ ነው ማለት አይደለም። ምክንያቱም ለሌሎች ገዳማት ምን ያህል እንደምንሰፍር ስለምናውቀው አንድ ላለውም ገዳማውያን በቂ አይደለም። ሁለተኛ ደግሞ ሌሎች አባቶች ቢመጡም መቀበል እንዲቻል እንግዲህ አንዱም ነገር የምግብ ነው። ከዛ በኋላ ደግሞ የአመት ልብስም በጣም ፈታኝ ጭምር ነው። ከዛ ጋር ተያይዞ ደግሞ የገዳማውያን ልማት ለቤተ ክርስቲያን
ትልቅ ሚና አለው። እነዚህን ነገሮች ለማድረግም ገንዘብ ያስፈልጋል። ክቡራን ተመልካቾቻችን እንደው አባቴ ወደ እርሶ ልምጣ። የቦታው ቃል ኪዳን ምንድን ነው? ምእመናንስ መጥተው መሳለም ይችላሉ ወይ? ምክንያቱም ሰሜን ሸዋ ሀገረ ስብከት ላይ ብዙዎቹ ምእመናን መጥተው ይሳለማል። ስለዚህ ለደጁ የደረሰ ደግሞ ከእጁ መባ ይዞ ነው የሚመጣውና ያንንስ ማድረግ ያልተቻለው ለምንድን ነው? እንግዲህ የቦታው ቃል ኪዳን ቅዱሳኖች ራሳቸው ቁሞ ነው ሲያሰሩት የነበረ። ቅድም እንደተናገርኩትኝ ያው ቅዱሳን ናቸው ቁመው ከመሬት በላይ ከፍ ብለው ዙሪያውን የተሰራው በወታደር ተከቦ ነው የተሰራው። ያው አካባቢውን ትንሽ ያው አመጽ ምናምን ስለነበረ አይተከልም ብሎ ማለት ነው። ግን የቅዱሳን ፈቃድ ስለሆነ ያው ኃይለ ሥላሴ ሄሊኮፕተር ሜዳ ነው አካባቢያችን፣ እዛ ያረፈች ሁሉ ነገር የተሰራው እንደዛ ነው። ግን ቅዱሳኖቹ ሲሉ የነበረ ምንድነው ያው አምሳለ ኢየሩሳሌም ነው የሚላት፣ እንደ ኢየሩሳሌም ነው እንግዲህ ቃል ኪዳኑ ለሱ ምን እሱ ነው እንግዲህ ሰጪው፣ ለሱም አይነገርም። ምን ካስከ ነገር የሚባል ነገር የለውም ቦታው ማለት ነው። ጸበል አለ ወይ? ጸበል የለውም። አዎ በነገራችን ላይ እግዚአብሔር ቦታው ላይ ብዙ ታምር አይተናል እኛ። በጸበልም የሚያድነው እሱ ነው፣ በቤት ውስጥም የሚያድነው እሱ ነው። በቦታው ማዳን መፈወስ ይችላል። እኛ 3-4 ሰዎች ከዛም በላይ አይተናል። ቦታው ላይ በደረሱ ብዙ የተፈወሱ አሉ፣ ጸበል ሳይጠመቁ ማለት ነው። 15 ቀን ቆይተው 20 ቀን ቆይተው ያ የነበረባቸው እንዲያውም በጸበል ሲጠመቁ ቆይተው ምንም መፍትሄ ሳያገኙ ቦታው ላይ መፍትሄ ያገኙ። ግን እነዛ ያው ምስክር ለመስጠትም አልበቁም። ያው ክርስቶስ መቼም በዚህ ዓለም ሲመላለስ ብዙ ፈተና ነበረበትና መተው አልመሰከሩም እንጂ ወደፊት የሚመሰክርበት ጊዜ አለ። በነገራችን ላይ ቅድም አባታችን እንዳሉት ያው ይሄ ቤተክርስቲያን ድሮ በግራይ ጊዜ ተክለ ሃይማኖት የሆኑ ልደታ ትሆን አናቅም እንጂ ነበሩ ያ ቦታ ላይ። ከዛ በኋላ ነው ግራኝ እንትን መተው እንትን ያሉት። ያን ጊዜ 600 ሊቃውንት ከናቋቋም ተማሪዎቻቸው ተሰውረውበታል። ያን አሁን በስውራን ነው ያሉት። ምንድነው አሁን እኛ የምንሰማበት ነገር በእርግጠኝነት አለ፣ ምንም የሚዋሽ ነገር አይደለም። የሰሙትም አሉ ያልሰሙትም አሉና አሁን የምንሰማው ነገሮች ብዙ ነገሮች አሉ። እኛ በድምጽ ማለት ነው በመቁጠሪያ ብንል ጽናጽን ብንል ቃጭል ሁሉ ሲሰማ እንትን እንላለን። የሚቀደሰው ምን ያክል ነው? በአመት አንድ ጊዜ ነበር የሚቀደሰው። አሁን ግን እኛ ያው ለመናንያን ቁርባን የትም እንትን ባንል ያው በሁለት ቀን በወር 2 ቀን ባለቤቱንና በ6 እና በ12 እንቀድሳለን ማለት ነው። ያንንም ደግሞ ያው በግድ ነው የምንቀድሰው። ሰው ሲመጣም ሲሄድም ያው ኪዳን ይደርስበታል ቋሚ ሆኖ። ሌላው ነገር ግን ያው ብዙም አይደለም ማለት ነውና የቦታው ቃል ኪዳን ምንድነው ወደፊት ይላሉ አባቶች። ይቺ ቦታ ላይ ምን ነው በአንድ ጊዜ በቆንኩባት በተረገጥኩባት የሚልበት ጊዜ ይመጣል ይላሉ። እና ምንድነው ያን ጊዜ የሚልባል? በችግሩ ጊዜ ከደብረ ብርሃን ጀምሮ ከዝምባባ ዮሐንስ አድርጎ እስከኛ ድረስ ቦታና መቀመጫ የለውም፣ የሰው መትረፊያ ነው ተብሏል መጀመሪያ ሲመሰረት። እና የሰው መትረፊያ ነው፣ ድንኳን በእንድንኳን ይሆናል። ኢየሱስ ከሚደርስ ድረስ ቦታ አይገኝም። ኢየሱስ ላይ ግን አንድ ግሬም ባስቀመጥኳት የሚልበት ጊዜ ይመጣል ተብሏልና አባቶች እንግዲህ በፊት ሲሰበሰቡ የነበረው ቅዱሳን በደርግ እስከ ደርግ ጊዜ ነበሩ ስውራን። አሁን እና ምንድነው ያሉት? ከዚህ በኋላ እኛ የሚሰማን የለም፣ ብንነግራቸውም ብናስተምራቸውም የሚሰማን ነገር የለም። ትውልዱ የሚሰማን ትውልድ አይደለም። እኛ የምንገናኘው ከዚህ በኋላ በጸሎት ነው እንጂ በስጋ አንገናኝም ብለው የተሰወሩት ከደርግ ማለቂያ ወደ እዚህ ነው ጫፍ ላይ ነው ማለት ነው የተሰወሩት። ግን እስከዛ ድረስ ትምህርት ያስተምሩ ነበር እንዳልኳችሁ ማለት ነውና በአካል ነበሩ። እና አባቶቻችን አሁን አሉ በዛን ሰዓት ሲያነጋግሯቸው የነበረ ከእጃቸው ላይ ንፍሮ ቆሎ ሲበሉ የነበረ ነበሩ በጊዜው ማለት ነውና ቦታው ላይ ብዙ ቃል ኪዳን ለሱ ምን ብያናገራለሁ። የኔ ያህል ትውልድ አይባልም አይደለም። የኔ ያህል ትውልድ የሚባል እንግዲህ ለሌሎቹ ነው። ግን አምላካችን ኢየሱስ ክርስቶስ ደግሞ ለራሱ ምን ተይዘ መምጣት ሰው ቢፈልግ ምእመኑ መሳለም ቢፈልግ
የገዳሙ የተለየ ህግ አለ መምጣት የሚቻልበትና የማይቻልበት? የሚቻልበት የማይቻልበት የለውም። ምክንያቱም መምጣት ይችላል። ያው መንገዱ በጉዞም መምጣት ይቻላል። መንገዱ እንግዳ ቅርብ ነው። የ30 ደቂቃ መንገድ ነች። አቀበ ቁልቁለት የለውም። ብቻ ዘዋራ እንዲ ዘወር ስለምትል ብዙ የሚያውቀው ሰው የለም፣ የሚያስተዋውቀው ስለሌለ ነው እንጂ ቦታው ቅርብ ነው። አባታችን ወደ እርሶ ልምጣስ የሚነግሩን የሚጨምሩን ጉዳይ አለ። እንግዲህ ነገርን ቢያብዙት በአህያ ይጭኑ መሰለኝና ዋናው ነገር ክርስቲያኖች ድጋፍ እንዲያደርጉላችሁ ነው። የሚነግሩን ነገር ካለ የሚጎላችሁ ይሄንን ቢሸፍኑ ብለው የሚያስቡት ነገር? እሺ ያው ያንን ቢሸፍኑ ብለን የምንናገረው ወይም የሚጎለን ወይም ደግሞ የሚቸግረን ቅድም እንዳልኩት ገዳሙ የራሱ የሆነ የሚሰራው ስራ ይፈልጋል። ቋሚ የሆነ የሚሰራው ስራ ሰርቶ የሚያድርበት ቅድም እንዳልኳችሁ የተለያዩ አቅሙ እንደፈቀደው ሱቁም ሊሆን ይችላል፣ መብራቱ ከገባ ወፍጮም ሊሆን ይችላል፣ የመብራቱ ከገባ የተለያዩ እንትኖች በመብራት ውጤት የሚሰሩ ስራዎች ሊሆን ይችላል። እነዚህ ስራዎችን እየሰራ ገዳሙ የሚተዳደርበትና ራሱን ችሎ የሚቆምበት ለወደፊት ቀጣይነትን ዋስትናውን ይዞ የሚቀጥልበትን መንገድ ለማመቻቸት ነው እኛ የምንጠይቀው። ያንን ነው እየጠየቅነው ያለ። የተቻለውን ያህል ህዝበ ክርስቲያኑ ልክ ይሄንን እኛ እንትን ያልነውን አይቶ የችግራችንን እንዲደርስልን ነው። እሺ እንግዲህ ክቡራን ተመልካቾቻችን በጣም ከባዱ ነገር ሰው መለመን ነው። ሁለተኛ ደግሞ እንደ ጋዜጠኛ እንደናንተ ካሉ አባቶች የገዳም አባቶች ጋር ኢንተርቪው ማድረግ ነው። በጣም ከባዱ ነገር ለምንድን ነው? ችግራቸውን አውጥተው ለሰው አይናገሩም አባቶች፣ ለእግዚአብሔር ነው። ግን ግድ ሲሆን ለማሳሰብ ብቻ ነው ወደ እናንተ የሚመጡት። የልብን እግዚአብሔር ያውቃል። በምድር ያለውን ችግር ደግሞ እኛ ሳውቀናቸዋል። ያለባቸውን እንዲህ ነው ብለው ለመናገር ብዙ ያልደፈሯቸው ነገሮች አሉ። ይህ ገዳም ግን እገዛ ይፈልጋል፣ ድጋፍ ይፈልጋል። የምግብ ችግር በዋናነት ባይሆንም በአመት የሚሰፈርላቸው 30 ኩንታል አለ። ግን ያ በቂ አይደለም። ሌሎች አባቶችን መጨመር እናቶችን መጨመር አልተቻለም። ያም ቢሆን አመት ጠብቆ የሚመጣን ቀለም መብላት ብቻ ሳይሆን ለስራ የሚሆን እንደዚሁ መሬት ቢያገኙ በእርሻ ይሰማራሉ። መብራት ቢገባላቸው የተለያዩ የሽመና ስራዎች ላይ ይሰማራሉ። ቋሚ ሀብት አፍርተው እነሱ ቢያልፉ ለተተኪ ልጆቻቸው ገዳሙን ያወርሳሉ። አሁን ግን በአመት 30 ኩንታል የሚሰፍሩ እህል የሚሰፍሩ ማህበራት በጸጥታ ችግር ወይ በሆነ ጉዳይ ቢቀሩ ገዳሟ ትበተናለች። ስለዚህ ገዳሟን ከመበተን በእኛ ዘመን ታሪክ ከመበላሸት አድኑን ነው እያሉ ያሉት። የቀረ ይኖር ይሆን? ስለዚህ ካለን ጨምርና እንሰነባበት። የቀረ ነገር ካለ የሚሉት ቡራኬም ከሆነ ይስጡንና አባታችን እግዚአብሔር ሲፈቅድ ደግሞ ቦታውን በአካል እናየዋለን። እስከዛ ድረስ ግን ከስር በምትመለከቱት የባንክ አካውንት እንዲሁም ስልክ ቁጥር እየደወላችሁ አባቶቻችሁን አግኟቸው። በውጭ ዓለም ያላችሁ በጸሎት እንዲያስቧችሁ የክርስትና ስሞቻችሁን እየነገራችሁ ከአባቶች ጋር መገናኘት ትችላላችሁ። እሱ ባለቤቱ ደግሞ አለሁ ላላችሁ አለሁ ይበላችሁ ለማለት እወዳለሁ። ደግሞ የመጨረሻ ሐሳብ ይስጡና እንሰነባበት። አባታችን የቀረ የሚሉት? እሺ ያው አባታችን ተናግረውታል። አሁን ነው በይበልጥ አሁን ገዳሙ ላይ ያለው ይሄኛው እንደ ዋናነቱ ነው ብንናገረውም፣ ግን አሁን የቤት ችግር አለብን። አሁን አባቶች እናቶች ላይ አብዛኛውን የማንቀበልበትም ምክንያት ቤት የለም። ያው ቤትም እንስራ ብንል ችግር ነው። እንጨት ተገዝቶ ነው በዓት ማለት ነው። በዓት የለም። ዋነኛነት ነገር እሱ የለም። አሁን ለዕለታችን እንኳን ማለት ነው መናንያን አንቀበልም ቤት ስለሌለ። ያለን ቤቶች ውስን ናቸው። በቃ አሁን 5 6 እነዛን ለ4ም ለ5ም ደርበን ያለው ማለት ነው። ይሄ በተለይ አስፈላጊ ያው በዓቶች ላይ አሁን ያስፈልጉናል ብዬ አስባለሁ። እሺ አባታችንስ? አይ ቀረ የምለው ነገር የለም። ተመስገን ነው፣ እግዚአብሔር ይመስገን። ከዚህ መጠን ችግራችንን እንድንተነፍስ የሱ መልካም ፍቃድ ሆኖ
ችግራችን በትንሹ እየተነፈስን ነው። ተመስገን ነው። አባታችንም ብለውታል። የበዓት ችግር መናኝ አንድ በዓት ለአንድ መናኝ ነበረ። ነገር ግን ከጥረት አንፃር ለሁለትም ለሶስትም እያደረግን አለን። ያ ሆኖ ከአንድ በዓት ከ3 ከ4 በላይ ብናደርገው እንደ ማረሚያ ቤት ይሆናልና አማራጭ መፍትሄ ስለሌለን ቦታ የለን እያልን እንሰዳለን የሚመጡት መናንያንን። ስለዚህ እነሱን ለመቀበል ቅድም እንዳሉት ቤት ያስፈልገናል። በዓት ማለት ነው ለመናኝ ውሎ ውሎ ከቤት ኑሮ ኑሮ ከሞት ነውና በዓት ያስፈልገዋል። ጫካ እንደገቡ ጫካ የለም ዛሬ ምንም የለም። ስለዚህ በዓት ያስፈልገዋል። ያንን ነው አባታችን ያሉት። እሱን ነው ያላነሳን የነበረ፣ እሱንም አንስተዋል። እግዚአብሔር ይስጥልን። ጨርሰናል። እናንተንም ደግሞ ችግራችንን ተቀብላችሁ እኛም ችግራችን እንድንተነፍስ አድርጋችሁናል። እግዚአብሔር አምላክ ደግሞ ኃይሉን፣ ብርታቱን፣ ጽናቱን፣ ትዕግስቱን ይስጥልን፣ ያድርልን፣ ከእድሜ ከጤና ጋር ይጠብቅልን ነው። አሜን አሜን። ክቡራን ተመልካቾቻችን እንግዲህ ገዳማውያን ጥብቅ ስርዓት የሚመሩ ናቸው። እንደው ዝሩ አይደሉም። መመንኮስ የፈለገ ሁሉ ዝም ብሎ ገብቶ የሚደበቅበት አይደለም። ፈቃድ እግዚአብሔርም የሚጠየቅበት እንደዚሁም ደግሞ በገዳም ስርዓትም የሚተዳደር ነውና በገዳሙ ስርዓት እንዲተዳደሩ ለማድረግ አንደኛው በዓት ነው ዋናው ነገር። ሁለተኛ መቅኖን ነው፣ ምግብ ነው። ካለባበሱም ጀምሮ የጸሎት ሰዓት ሁሉ የተወሰነ ነው። ይሄንን ለማድረግ ደግሞ ሁሉ እንግዲህ በዓቱ ይጀምራል። እንዳሉት አባታችንም ጫካ እንዳይገቡ ጫካ የለም። የአባቶቻችንን ቤት በመገንባት የራሳችንን ቤት እናመቻች። በእርግጠኝነት አንዳንድ ቤት መገንባት የምትችሉ ተመልካቾቻችን ከስር በምትመለከቱ ስልክ ቁጥር እየደወላችሁ ለገዳሙ ቋሚ ነገር ማድረግ የምትፈልጉ በብዙ ነገር መደገፍ የምትፈልጉ ከሆነ እግዚአብሔር አምላክ ይርዳችሁ። አንድ ቀን ደግሞ እኛም በአካል ተገኝተን ገዳሙን ስናየው የጎደለውን ነገር ከነገሩን በላይ ይሄ ጎሏችኋል ብለን የምናሳስብ ሰው ይበለን። ስለመጣችሁ ከልብ አመሰግናለሁ። መላከ ሕይወት ቆሞስ አባ ገብረ ኪዳን የገዳሙ አበምኔት፣ አባ ኃይለ ማርያም የገዳሙ መጋቤ በሰሜን ሸዋ ሀገረ ስብከት በቀይት ወረዳ በለስ ዋሻ ደብረ አሰቦት ናዝራዊ ኢየሱስ አንድነት ገዳም ነው የመጡት። የአባቶቻችን በረከት በሁላችን ላይ ይደር። እናንተንም እንግዲህ በሰማችሁት 30፣ 60 እና 100 ያማረ ፍሬን አፍርታችሁ እንደዚሁ የእግዚአብሔርን ድንቅ ተአምር የምታዩበት ገዳም ያደርጋችሁ፣ የምትሰጡም ያደርጋችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። ገብረ ሰላም የትንሣኤን በዓል ተከትሎ ምዕመናን ካህናትን በቤታቸው በመጋበዝ የክርስቶስን ትንሣኤና ሰላም የምናበስርበት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊታዊ ተግባር ነው። ታዲያ በገዳም ያሉ መናንያንን ከተማ ሳናሳያቸው በባታቸው እንዳሉ አስታውሰን ይህን የደስታ ጊዜ ለምን ታላቅ የበረከት ሥራን አንሰራበትም? ከድግሱ ቀንሰን ገንዘቡን በባንክ ብንልክላቸው ገዳሟ ትለማለች። ደግሞም ከመጠን ላለፈ ደስታ ገደብ አድርገን ለጸሎት እንድንበረከክ የአንጎለላህ ጽርሐ አርያም ሰሚነሽ ቅድስት ኪዳነ ምሕረት ገዳም አባቶች ይጣራሉ። በገዳሟ አባቶች ይጠብቁናል። አስታዋሽ ያጡ ጸበልተኞችም ይፈልጉናልና አንድም ለበረከት ወዲህም ለክርስቲያናዊ ትውፊት
ግብረ ሰላም ለማድረግ ዘወትር ቅዳሜና እሁድ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ከታች ያሉትን ስልክ ቁጥሮችና የገዳሟን የጉዞ ማህበር ያነጋግሩ። የምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። በዚህም እግዚአብሔር አለ። አይገርምም? ሁሉ የእሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። Thank you.